ነህምያ ምዕራፍ 6 ቁጥር 9 ላይ ያለ የጌታ ቃል አብረን እናነባለን። ሁሉም እጃቸው መስራት እስኪሳነው ድረስ ይዝላል፣ ስራውም ሳይጠናቀቅ ይቀራል ብለው በማሰብ ሊያስፈራሩን ሞከሩ። እኔ ግን አሁንም እጄን አበርታ ስል ጸለይሁ። ቀኝ እጃችሁን ከፍ አድርጉ። ይህንን ቃል እንድገመው። አሁንም እጄን አበርታ በሉ እስቲ። ድገሙና አሁንም እጄን አበርታ። የነህምያ ምዕራፍ 6 ነህምያ ምዕራፍ 6 ቅጥሩ ተሰርቶ የተጠናቀቀበት ምዕራፍ ነው። ነህምያ የጀመረውን ቅጥር ሰርቶ ያጠናቀቀበት ምዕራፍ ነው። ምናልባት ከዚህ በኋላ የሚቀረው ነህምያ ከዚህ በኋላ የሚቀረው የቅጥሩ ላይ ያሉ በሮችን ወይንም መዝጊያዎችን ማቆም ብቻ ነው የሚቀረው። ኦልሞስት ወደ 50 ቀናት አካባቢ ፈጅቷል። ቅጥሩ አጠቃላይ 52 ቀን እንደፈጀ ታውቃላችሁና ወደ 50 ቀናት አካባቢ ፈጅቷል። ቅጥሩ በሙሉ ተሰርቶ ተጠናቀቀ የሚል በጣም አስደናቂ ቃል አለ። ቅጥሩ በሙሉ ተሰርቶ ተጠናቀቀ። ቅጥሩን ለመስራት ሲጀምሩ የነበረው ምጥ፣ የነበረው ጸሎት፣ የነበረው ንስሐ፣ የማያቋርጡ ቀናቶች በአምላኩ በእግዚአብሔር ፊት መውደቅ፣ ማልቀስ፣ መጮህ፣ በጣም ብዙ ነገር ነበረበት። ቅጥሩ ከመጀመሩ በፊት ወንድሞቹ አናኒና ሌላው ደግሞ ሰው መጥተው ከነገሩት በኋላ ነህምያ ላዩ ላይ ከብዷል። ያ ሁሉ ምጥ፣ ያ ሁሉ እንባ፣ ያ ሁሉ ጸሎት፣ ያ ሁሉ ከንጉስ ጋር የነበረ ንግግር፣ ንጉስን ለመጠየቅ የነበረ በጣም ብዙ ነገር ተጠናቆ አልፎ እንደገና ወደ ኢየሩሳሌም ከተማ ነህምያ መጥቶ ህዝቡን አስተባብሮ ያንን የሚያክል የኢየሩሳሌም ከተማ ቅጥር በ52 ቀናት ተሰርቶ ተጠናቋል። እና አሁን 50 ቀናት አካባቢ ላይ ነው ያለው። በዚህኛው ቀን ላይ የከተማው ወይንም የኢየሩሳሌም ቅጥር ተሰርቶ አለቀ እና በሮቹን ማቆም ነው የቀረ ይላል። ቅጥሩ ተሰርቶ እንደ ተጠናቀቀ፣ ቅጥሩ ተሰርቶ እንዳለቀ ጠላቶቻችን ሰሙ አለ። ቅጥሩ ተሰርቶ እንዳለቀ ጠላቶቻችን ሰሙ። በጣም ነው የሚገርመው በእውነት። ቅጥሩ ሊጀመር ሲል ሰምተዋል። ቅጥሩ ሊጀመር ሲል ሰምተው እንዳይጀመር እንዳይሰራ ጦቢያ፣ ሰንበላጥና አረባዊው ጌሳም በጣም በተቻላቸው መጠን በፕሮፓጋንዳ በንግግር በጣም በብዙ መንገድ ትጥቁን ሊያስፈቱ ታግለውታል። እግዚአብሔር አብሮት ስለነበረ የወደቀውን የህዝቡን ልብ ሁሉ አንስቶ ነህምያ የተቃጠለ ድንጋይ ቅጥር አድርገዋል። የተቃጠለ ድንጋይ ቅጥር አድርገዋል። ቅጥሩ ተሰርቶ አለቀ። ጎናችሁ ያለው ሰው ቅጥሩ ተሰርቶ አለቀ በሉት እስቲ። ደግማችሁ ነገሩት። ቅጥሩ ተሰርቶ አለቀ። እና ቅጥሩ ተሰርቶ ሲጠናቀቅ ጠላቶቻችን ወይንም በዙሪያችን ያሉ ጠላቶቻችን ሰሙ ይላል። እና ቅጥሩ ተሰርቶ እንዳለቀ ሲሰሙ አሁን ደግሞ የቀረው መዝጊያ ማቆም ነው፣ የቅጥሩን በር መስራት ነው። ቅጥሩ ተሰርቶ ቢያልቅም በሩ ካልተገጠመ በጣም ደግሞ ሌላ ራሱን የቻለ ትልቅ ቻሌንጅ ነው። እና ይሄንን ልናደርግ እንደሆነ ደግሞ ሰሙ። በሰሙ ጊዜ እንደገና ደግሞ ተነሱ ይላል። አሁን የቻሉትን በሙሉ ሞክረው አቅቷቸዋል። ከዚህ በኋላ የቀራቸው ነህምያን የሚያስቆሙበት መንገድ መንፈሳዊ ተግዳሮት ብቻ ነው። አሁን ፖለቲካል ሊያደርጉት ሞክረዋል። ምዕራፍ 2 ጀምሮ እናንተ አብቡት። በጣም ፖለቲካል ሊያደርጉት ሞክረዋል። በንጉሱ ላይ ታመጻለህን ሁሉ ብለውታል። አርጤክስስ ላይ ፈቅዶለታል። እሱ ነው ቅጥሩን ስራ ያለው። በንጉሱ ላይ ልታምጽ ነው እንዴ ብለውታል። እዚህ ምዕራፍ 6ም ላይ ሪማይንድ ያደርጉታል። ባይዘወይ አንተ ኢየሩሳሌምን ቅጥሯን ሰርተህ በህዝቡ ላይ ንጉስ ልትሆን እንዳሰብከ ሰምተናል እና አርጤክስስ እያለ በህዝብ ላይ እንደገና ተነስተ ልትነግስ እንደምትፈልግ ንጉስ ነገር እያሰብክ እንደሆነ ሰምተናል ይሉታል። ነህምያ ደግሞ ሲመልስላቸው እንደዚህ ይላል፣ ማንም ያለ የለም፣ ይሄ እናንተ ራሱ በልባችሁ የፈጠራችሁት ነው ይላል። በጣም ከባድ ሰው ነው ነህምያ። ባይዘው አሉኝ እንዴ ብሎ ልቡ አይረድም። ራሳችሁ ናችሁ የፈጠራችሁት። ማንም ንጉስ ለመሆን ያቀደ የለም፣ ንጉስ የሚሆንም የለም። ቅጥር ነው እየሰራን ያለው። ቅጥሩን ስንጨርስ እኔም ወደ ስራዬ እመለሳለሁ። ይሄ የእናንተ ውሸት ነው፣ የውሸት ወሬ ይላል። ጠላት ሞከረው። ታውቃላችሁ አይደል? ምንድነው ጦር ከፈታው ምንድነው ወሬ ፈታው። ቸርች ነው የማይሰራው እንደዚህ አይነት ነገር። ሌላ ቦታ ይሰራል፣ ቸርች አይሰራም። ቸርች ሰምቶ ነው የሚጀምረው ሰውዬው። ይሄ ሰውዬው እዩት፣ ወገብ የሚፈታ ነው። ጦቢያ፣ ሰንበላጥና ጌሳም ባይዘው ኖርማል ኦርዲነሪ ሰዎች አይደሉም። የንጉስ ባለሟሎች ናቸው። ባይዘው ባለስልጣናት ናቸው። ነህምያ የንጉስ ባለስልጣን ነው። በእርግጥ ጠጅ አሳላፊ ነበር።
እነሱም የዋዛ ሰዎች እንዳይመስሏችሁ ወደ ንጉሥ ደብዳቤ ሁሉ ጽፈው የማድረስ አቅም አላቸው። ስለዚህ የሆነ ነገር ሲሉ ይነቀንቃል እኮ። ነህምያ ግን እንደዚህ ያላችሁ በፍጹም እናንተ ፈጥራችሁ ያወራችሁት እንጂ ማንም የሚነግስ የለም። ንጉሱ ሳያቅ ያረኩት ያለው አንዳች ነገር የለም። ንጉስ ፈቅዷል። በዚህ ጊዜ ወደ ቤተ መቅደስ ወረዱ። አሕዛቦች እኮ ናቸው። ወደ ቤተ መቅደስ ወረዱና ገንዘብ ከፍለው ነብይ ገዙ። ነብይ ገዙና ነህምያ ጋር ሄደ እግዚአብሔር እንዳለ አድርገህ ተናገር አሉት። ታዲያ ይሄንን ስትናገር ሰውየው አምላካችን እግዚአብሔር ነው የሚለው በየወሬው መሃል። ይሄንን ስትናገር እጁ ይዝላል፣ ጉልበታቸው ይደክማል፣ ስራውን ያቆሙታል አሉ። ቁጥር 10 ጀምሮ አንድ ቀን ቤቱ በላዩ ላይ ተዘግቶበት ወደ ነበረው ወደ መሄጣቤል ልጅ ወደ ድልያ ልጅ ወደ ሻማያ በጣም ፌመስ ነው መጽሐፍ ቅዱስ ላይ ሄዱ። እርሱም ሰዎች ሊገድሉ ይመጣሉ፣ በእርግጥም በሌሊት ሊገድሉ ይመጣሉ፣ በእግዚአብሔር ቤት ባለው በቤተ መቅደስ ውስጥ እንገናኝ፣ የቤተ መቅደሱን በሮች እንዝጋባቸው አለኝ። ለምንድን ነው ይሄንን የተናገረው? ሰዎች ሊገድሉ ይመጣሉ፣ በሌሊት ነው ሊገድሉ የሚመጡት። እግዚአብሔር እንዳለው አድርጎ ነው እየነገረው ያለው። ከዛ እነ ጦቢያና ሰንበላጥ ወታደሮቻቸውን ይዘው መጥተው በቤተ መቅደስ ሊገሉት ነው። ነህምያን ቤተ መቅደስ ውስጥ ሊገሉት ነው ባይዘው እና ናና ሸሽተ አምልጠ ቤተ መቅደስ ናና ግባ፣ ተዘዝ፣ በሩን እንዘጋባቸዋለን ሲለው የምትቀጥለው ቁጥር 11 እኔ ግን እንደ እኔ ያለ ሰው ሸሽቶ ይደበቃል? አሁን ይሄ ቅጥር የሚሰራን ህዝብ ትቼ ሮጬ ልደበቅ ነው አሁን እኔ? ቀጥሎ እንደዚህ አለ፣ ወይስ ደግሞ ህይወቱን ለማዳን ሲል ወደ ቤተ መቅደስ መግባት ይገባዋልን? አልሄድም አሉ። በእኔ ላይ ትንቢት የተናገረው ጦቢያና ሰንበላጥ በገንዘብ ስለደለሉት እንጂ እግዚአብሔር ወደ እኔ እንዳላከው ተረዳው። ስፒሪቹዋል አረገው። ስስጎናችሁ ምንድን ነው እናንተ? መንፈሳዊ ነገር አይደል? ስስጎናችሁ ሮጣ አምልጥ፣ ቶሎ ብለህ ተደበቅ፣ በር ዝጋ ይልሃል ቤተ መቅደስ ውስጥ ስትባሉ፣ ለዛው ቤተ መቅደስ ነው ናና ሽሽ የተባለው። ግባና በር እንዝጋ ቤተ መቅደስ። ምን አቁምህን ያሉት? ቅጥር መስራት አቁም፣ ታው እየሰራ ብትገደል ሲሉት ነህምያ እንደዚህ ያለ፣ እንደኔ ነሶ ሮጦ ይደበቃል፣ እንደኔ ነሶ ሸሽቶ ይሰወራል። አዎ ከገደሉኝም ቅጥሩን እየሰራሁ ልሙት። የቤተ መቅደሱ ባለቤት ነው ቅጥር ስራ ያለኝ። ቀጥሎ እንደዚህ ያለ እያወራ እያለ ዲዘርን እኮ ነው ያደረገው። ዲዘርን አደረገው ታውቃለህ። እያወራ እያለ እግዚአብሔር አላከህም አለው። ይኸውልህ አለው፣ መቼስ እግዚአብሔር አይናችሁን ይክፈት። አንተንማ እግዚአብሔር አላከህም። ጦቢያና ሰንበላት ከኋላ እንደውም አያቸዋለሁ አለው። ንግግር መሃል ገንዘብ አያለው አለው። ተገዝተህ ነው እንዴ? የእግዚአብሔር ሰው በገንዘብ ተገዝቶ የእግዚአብሔርን ሰው ሊያስገድል መቼም የእግዚአብሔር የሆነው ነገር ሊገባቸው አይችልም። እነዚህ ሰዎች ታርጌታቸው ነህምያን ማስገደል ብቻ ሳይሆን ነህምያን ቅጥሩን እንዳይሰራ መከልከል ነው። ኢየሩሳሌም ተመልሳ መቆም የለባትም። ቤተ መቅደሱ መሰራት የለበትም። አምልኮተ እግዚአብሔር መቅረብ የለበትም። እኛ ባሪያ አርገን ይዘናቸዋል፣ ማምለጥ የለባቸውም ነው ጉዳዩ። ነህምያ የሚባል ግለሰብ መግደል ብቻ ሳይሆን የአባቶቻቸው ከተማ እንዳይሰራ፣ ቤተ መቅደሱ እንዳይገነባ፣ አምልኮተ እግዚአብሔር እንዳይጀመር ነው ጉዳዩ። የኪንግደም ነው። ይህንን አንደርስታንድ ማድረግ አለባችሁ። በዚህ ጊዜ ነው ነህምያ ልክ እነ ሻማያን ምናምን ሲልኩበት ቤተ መቅደስ ውስጥ ድረስ እንደገቡ ሲያይ እንደዚህ ያለ ነህምያ፣ አቤቱ ክንዴን አበርታ። ምን ያክል ቴምፕትድ ቢሆን ነው ጉዳዩ? ምን ያክል ቴምፕትድ ነው? ለምን የህዝቡ እጅ ይላላል አለ። በቃ አሁን እንደዚህ ሆነ። አዎ ይላላል።
እንዳይሰሩ ለማድረግ ነው ትግሉ። እና አቤቱ እጄን አበርታ። መጽሐፍ ቅዱስ የሚቀጥሉትን ምዕራፎች ማንበብ ነው። ከቁጥር 15 በኋላ ያለው ስታነቡ ቅጥሩ ተሰርቶ ተጠናቀቀ፣ በሮቹም ተገጠሙ፣ እግዚአብሔር አበረታው። ክንዴን አበርታ ሲል እግዚአብሔር አበረታ። ከስር መጥቶ እግዚአብሔር ደገፈው። የእግዚአብሔር የሆነውን ነገር ስትጀምሩ በእናንተ ህይወት ላይ የእግዚአብሔር የሆነው አጀንዳ ሲጀምር በማትጠብቁት መንገድ ነው ጠላት የሚመጣው። ፖለቲካል አረጉት አልቻሉም፣ ሶሻል አረጉት አልቻሉም፣ ኢኮኖሚካሊ ብሎክ አረጓቸው። ባይዘው ብሎክ የሚበላ እስኪታጣ እኮ አረጓቸው አልቻሏቸው። ሰዎች ያን ሁሉ እያለፉ ይሰራሉ። መጨረሻ ላይ አልቲሜትሊ ልናገኛቸው የምንችለው በዚህ ጉዳይ ነው። መጡ፣ አለፉ። ይሄንን አቤቱ ክንዳችንን አበርታ። የመጨረሻ ዘመን ነው፣ የመጨረሻ ሰዓት ነው። ላስት ዴይስ ኢየሱስ በክብር የሚመጣበት ጊዜ ነው። እንዳይላላጃችሁ ቅጥራችንን ሰርተን ጨርሰን መሄድ አለብን። ሰዎች መዳን አለባቸው። ብዙ ሰው መትረፍ አለበት። የተበላሸው የቸርች መልክ መመለስ አለበት። ዲስቶርትድ የሆነ መልክ መመለስ አለበት። ወዳጆቼ መመለስ አለበት፣ መስተካከል አለበት። ቤተ ክርስቲያን ውበቷ መምጣት አለበት። ክርስቶስ ንጉሷ መሆኑ መታየት አለበት። You have to be serious። እጃቸውን ቢያላሉስ ኖሮ ምንድነው የሚፈጠረው? አለማላላታቸው መጥበቁና መጠንከራቸውን እኮ ነው የተጻፈው። ቢላላስ ቅጥሩ ባይሰራስ ምዕራፍ 2 ቁጥር 17 ላይ ያለው ቃል ይፈጸም ነበር። መሳለቂያ። ታርጌቱ ምንድነው? ጠላት መሳለቅ ብል ይኸው እንደዚህ አይነት ወንጌል አለ አሁን ማስባል። ታርጌቱ ከእናንተ ጋር አይደለም፣ ከወንጌል ጋር ነው። ኢየሱስ ከሞተበት ጉዳይ ጋር ነው። የክርስቶስን መልክ ማበላሸት ነው የጠላት ታርጌት። you have to be serious። ጎናቸው ያለ ሰው ተያይዘን ነው ወንጌል የምንሰራው በሉት። የሚያንገዳግድ ነገር ሲመጣ ይሄን ነው መጸለይ ያለበት። አቤቱ ክንዴን አበርታ። ለምን መሰለ? ካንተ አቅም በላይ ነው፣ ካንተ ጉልበት ውጪ ነው፣ እማጠብቀው ነው። ሸማያን እንዴት ይጠብቃል? አሁን ይሄ ሰው ሸማያን ሊቀ ካህን የሆነ ነብይ የሆነን ሰው እንዴት ይጠብቃል? እሱ ቆሞ እንደዚህ ያለው እና ስራውን አቁም እና ተደበቅ ለተወሰነ ጊዜ፣ ከዛስ መምጣታቸው አይቀርም አሉ እና በር ዘግተን ከመጡብን እንይዛለን ሲል አም ሶሪ አሉ። ምን አይነት ዲስአፖይንትመንት! አብረን ቅጥር እንሰራለን ብለን ስናስባለሁ የህዝቡ ልብ ታበረታለህ ብዬ ስጠብቅ ልታስገድለኝ አሳልፈ ልሰጠኝ እኔ አሉ። ችግር የለውም አለው። እኔ አንድ ቀን እሞታለሁ አሉ። የኢየሩሳሌም ቅጥር ሳይሰራ ይቅር፣ እነ ዙሩባቤል ቤተ መቅደሱን ሳይሰሩት ይታወት መሳለቂያ ይሁን። ነህምያ የሚባል ሰውዬ ባለ ታሪክ መሆን ፈልጎ አይደለም፣ የእግዚአብሔርን ሥራ መስራት ፈልጎ እንጂ። እንደዚህ አይነት ጸሎት ጌታችን ኢየሱስ ክርስቶስ ጸልያ ትዝ ይላችኋል። የዛን ቀን ኢየሱስ ጸልያ አንድ ጸሎት። ኢየሱስ የገጠመው ትግል የመጨረሻውን የመስቀል ሞት ሊሞት ሲል እኮ የገጠመው ትግል the whole system ነው ፌስ ያደረገው ኢየሱስ። የሮም ወታደሮች 100 አለቃውን ጨምሮ እነ ጲላጦስ እነ ሄሮድስን ጨምሮ ፖለቲካል ሪልሙ ላይ ያሉት በሙሉ ጦር ሰብቀው መጥተዋል። 40 እንዲገረፍ እንዲሰቃይ ወስነውበታል። የሃይማኖት ሕግ መምህራኑ መንፈሳዊውን ዓለም እንመራዋለን ብለው የሚያስቡት ሳንሄድሪኑን ጨምሮ ሊቀ ካህኑን ጨምሮ ድፍን የአይሁድ የሸንጎ አባላት እንዲሰቀል ሕግ በእጃቸው ላይ ይዘው ፊቱ ቆመዋል። ፋይናንሻል ሲስተሙ 30 ጥሬ ብር ትራንዛክት ሊያደርግ ነው ኢየሱስ ላይ። ሁሉ ነገር ተባብሮ ኢየሱስ ክርስቶስን ለማስወገድ ገጥመውታል። ጌታ ኢየሱስ ክርስቶስ ተንበርክኮ እንደዚህ ያለ አባት ሆይ
ብትወድቂ ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን አልቲሜትሊ የኢየሱስ ጸሎት ነው አይደለኛ ጸሎት። ነህምያ የሆነ ቅጥር እንዳይሰራ ነው የታገሉት። ኢየሱስ የዘላለም ድነትን እንዳይፈጽም ነው ትግሉ። የሰው ልጆችን ሁሉ ለማዳን እየሄደ ያለውን መንገድ ለማስቆም ነው ትግሉ። ተንበርክኮ በአባቱ ፊት የደም ላብ እያላበው፣ ሊትራሊ አይደል ያላበው። ስትረሱን ዝም ብላችሁ አስቡት። የሄማቲድሮሲስ የሚሉትን ደም ዱብ 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 ዱብ፣ ክሎትስ ኦፍ ብለድስ አይደል፣ ትሮምቦስ ሊትራሊ ክሎትስ ኦፍ ብለድስ ነው ከላዩ ላይ ደም ጠብ ጠብ ጠብ። ጸሎት ነው እንዴ ይሄ? ጸሎት እኮ አይደለም። መጸለይ አቃተው አይደለም የሚለው መጽሐፍ። መጸለይ አቃተው እኮ ይላል። ከዛስ ሊያዝን ሊተክዝና ሊጨነቅም ጀመር እኮ ነው የሚለው። ፕሮፐርሊ ተንበርክኮ መጸለይ አቃተው። ለምንድነው ኢየሱስ በዚህ አይነት ጭንቀት ውስጥ የሚያልፈው? የእግዚአብሔርን ፈቃድ ለመፈጸም። ነህምያ ለምንድነው እዚህ ምጥ ውስጥ የገባው? ቤተ መንግስት ውስጥ ቁጭ ብሎ ጠጅ አሳላፊነቱን እየሰራ እግዚአብሔር በወደደ ጊዜ አባቶቻችንን ከተማ ይስራ ብሎ መተው አይችልም እንዴ? እናንተ ሄዱና የምታደርጉትን አድርጉ፣ እኔ በምችለው ከእናንተ ጋር እቆማለሁ ማለት አይችልም እንዴ? ምንድነው እዛ እሳት መሃል ከቶ ሊገሉ ይፈልጋሉ፣ ልትገደል ነው እየተባለ እንደዚህ አይነት የተቀናጀ መከራ ውስጥ ለምንድነው ነህምያ የሚገባው? የእግዚአብሔርን ፈቃድ ለማድረግ። ሰዎቹን ያዋቸው እስቲ ምንም ፐርሰናል አይደሉም፣ የእግዚአብሔር መንግስት ጉዳይ። ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ይህን ጸሎት ጸለየ። መጽሐፍ ሲናገር እግዚአብሔርም የሚያበረታው መልአክ ላከለት ይላል። አበረታው፣ መጣ። ምን እንዳለው አናቅም። አበረታው። ጌታ ኢየሱስ ክርስቶስ ብድግ አለ። ወዴት ነው የተነሳው? ወደ መስቀል ሞት፣ የእግዚአብሔርን ፈቃድ ወደሚፈጽምበት ወደሚጨርስበት ወደዛ። ኢየሱስ ተፈጸመ ሊል ነህምያ ቆሞ ቅጥሩ ተጠናቀቀ እንዳለው ከአንደበቱ አውጥቶ ቅጥሩ አለቀ አለ። ታዲያ ምን እናርግ? ኑ ተሰብሰቡ። እንደዚህ ህዝቡን ሰበሰቡ። የሕጉን መጽሐፍ ይዘው መጡ። ጥቅልሉን አንድ ሰው እንደዚህ ተሸከመ። እዝራ እንደዚህ ከፍ ያለ ቦታ ላይ ቆመ። አንድ ሰው ፊቱ ቆሞ ጥቅሉን እንደዚህ ያዘለት። ቅጥሩ አልቋል። ህዝብ ተሰብስቧል። ጥቅልል እንዲይዘውለት እዝራ ቆሞ የእግዚአብሔርን ሕግ ማንበብ ጀመረ። ግማሽ ቀን ያክል። አሁን ገና እኮ ነው። አሁን ገና 7 ሰዓት ነው ጠዋት የጀመሩ። እንግዲህ ምናልባት እነሱ early in the morning ነው የጀመሩት። እንደኛ 4 ሰዓት ቢጀምሩ 9 ሰዓት ማለት ድረስ ህዝብ ቀጥ ብሎ ቆሞ እዝራ የሕጉን መጽሐፍ ያነበዋል። መጽሐፍ እንደዚህ ይላል፣ ህዝቡ ሁሉ በታላቅ ድምፅ ያለቅሱ ነበር ሕጉን ሲሰሙ። እዝራ ሕጉን ማንበብ በመሃል አቆሞ እንደዚህ ያለ፣ ለምንድን ነው የምታለቅሱት? ይሄ እኮ የለቅሷችን ቀን አይደለም፣ ቅጥራችንን ሰርተን ጨርሰን የምስጋናችን ቀን ነው ሲል ህዝቡ እንደዚህ ያሉ፣ ደስ ብሎን ነው የምናለቅሰው። በአባቶቻችን ከተማ እግራችን ቆሞ ድጋሚ ሕጉን ሰማ ጆሮአችን። ደስ ብሎን ነው። መንገዱ ግን እንደዚህ አልነበረም። የሆነ ቀን ደስ ይለናል። አሁንም ደስ እያለ ነው የምንኖረው። መከራው ቀላል አይደለም፣ ግን በእውነት መከራው ቀላል አይደለም። ዛሬ አመስግነን ነው የምንሄደው። ኢየሱስ ጨርሶልናል። እኛም ደግሞ ጨርሰን ነው የምንሄደው። አጠናቀን። አንዲት ሰዓት ለቃችሁ እንዳትገዙ። አንዲት ሰዓት በእውነት ነው የምነግራችሁ። የሚጎትት የሚገነጥል የሚቧጥጥ ነገር ሊኖር ይችላል። እጅህን አልፎ ልብህን ሊያደመው ይችላል። አልፈውና ወንጌል ነው። ስጋዬን አይደለም ነፍሴን ቢጠይቀኝ መስጠት ነው ያለብኝ። የሆነ ቀን አለ ከፊታችን። እርሱ ደስታውን ያያል የተባለለት ቀን አለ። አብረን ደስታውን እናያለን። እስከዛ ድረስ ግን እነዚህን ጸሎቶች እየጸለይናቸው ነው የምንሄደው። አቤቱ ክንዴና በርታ። የሆነ ቀን አንተ ሮጠ ልትሄድ ትችላለህ። የሆነ ቀን አትችልም መሮጥ እና አቤቱ። ይሄ እኮ ጸሎት ነው እንዴ? ጸሎት እኮ አይደለም። ጸሎት አይደለም ይሄ። ነህምያ ይሄንን ያለው ባይዘ ተንበርክኮ የሆነ ቦታ ተደብቆ አይደለም፣ ቆሞ ነው። ቅጥሩን እያየ አቤቱ
ያንተን ስራ ነው እየሰራው ያለሁት አለው። ክንዴን አበርታው። ለምን? ሳልጨርሰው ወደ አርጤክስስ እንዳልመለስ። የተወሰነ ቀን ነው የሰጠው ባይዘው ሰውየው። ይሄን ያህል ቀን ወሰነልኝ ይላል። በዚህ ጊዜ ጨርሰና አለው። እሺ ንጉሥ እመለሳለሁ እና አቤቱ ሳልጨርስ እንዳልመለስ ክንዴን